እግዚአብሔር አለ እያልክ ነው? አሁን በእግዚአብሔር አሁንም እየታመንክ ነው? አንድ አይነት ፈተና ለመጣበት መከራ በቤቱ ላይ ለደረሰበት ያ ሁላ ውድመት ኢዮብ የሰጠው ምላሽ ይሄ ነው። ብዙ ጊዜ ስለ ኢዮብ መፈተን፣ ስለ ኢዮብ በመከራ ውስጥ ማለፍ ብቻ የምንሰማ ሰዎች አለን። ኢዮብ ብቻውን አልተፈተነም። አንዳንድ ፈተናና መከራ ላያችሁ ላይ ያለ፣ በዙራችሁ ላይ ያለ የማይመቹ ነገሮችን ከናንተ ላይ የሚያቀልጡ ናቸው። ወርቅ አብሮት ያለ ባዕድ ነገር በእሳት ውስጥ ሲያልፍ ቴምፕሬቸሩን መቋቋም አይችሉም። ሌላው እዛ አመድ ሆኖ ይቀራል። ወርቅ ብቻውን ግን ወርቅ ሆኖ ይወጣል። በተለያየ ፈተናና መከራ ውስጥ የምታልፉ ወንድሞቼና እህቶቼ በዓለም ሳላችሁ መከራ አለባችሁ ብሎ ጌታችን ኢየሱስ ክርስቶስ ራሱ ነግሮናል። እግዚአብሔርን በመፍራት ውስጥ እየኖራችሁ ነው፣ እውነት ነው። ነገር ግን አንዳንድ ጊዜ በፈተናና በመከራ ውስጥ ደግሞ ታልፋላችሁ። ምክንያቱም በምድር ላይ ስንኖር መከራ ስላለብን። የያዕቆብ መልእክት ምዕራፍ 5 ቁጥር 11 እንደዚህ ይላል፣ እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል ይላል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ እስኪ ከኢዮብ መጽሐፍ ላይ አንዳንድ ነገር በማንሳት የእግዚአብሔርን ቃል እንካፈላለን። ያዕቆብ በምዕራፍ 5 ቁጥር 11 ላይ ስለ ኢዮብ አሁን ያነበብኩላችሁን ቃል ተናገረ። ስለ ኢዮብ እስኪ ምንድን ነው መጽሐፍ ቅዱሳችን የሚያስተምረን? ኢዮብ ፈተና እንደተፈተነ መከራ ውስጥ እንዳለፈ በኋላ ደግሞ እግዚአብሔር እንደባረከው ሁላችንም የምናውቀው ታሪክ ነው። በዚህ ውስጥ አንዳንድ ሐሳቦችን አንስተን የእግዚአብሔርን ቃል እንካፈላለን። ያዕቆብ ስለ ኢዮብ ከገባው ነገር ውስጥ አንድ ነገር በአጭር አስቀመጠልን። እንደዚህ አለ፣ እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን አለ። ለዚህ ደግሞ ትልቁ ምሳሌ አለ ያዕቆብ ኢዮብ ነው አለ። ምን አለ? ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል አለ። ያዕቆብ ስለ ትዕግስት ሲነሳ ከኢዮብ በላይ ምሳሌ የሚሆንለት ስላጣ ኢዮብን አነሳልን። ዛሬ የኢዮብን ታሪክ አንስተን ስለዚህ ጉዳይ አንዳንድ ነገሮችን እንካፈላለን። ኢዮብና ሚስቱ አንድ ቀን ተመሳሳይ ፈተና ተፈተኑ። ሁለቱም ተመሳሳይ አንድ አይነት ፈተና። ብዙ ጊዜ ስለ ኢዮብ መፈተን፣ ስለ ኢዮብ በመከራ ውስጥ ማለፍ ብቻ የምንሰማ ሰዎች አለን። ኢዮብ ብቻውን አልተፈተነም። ኢዮብ ከሚስቱ ጋር በአንድነት ነው የተፈተነው። ሁለቱም ተመሳሳይ አንድ ፈተና ተፈተኑ፣ የተለያየ ምላሽ ሰጡ። ኢዮብና ሚስቱ አንድ ቀን ጠዋት ሲነሱ 10 ልጆቻቸው በሞት መነጠቃቸው መርዶ ተነገራቸው። ቤታቸው በሐዘንና በለቅሶ ተሞላ። ይህንን ሐዘናቸውን ሳይጨርሱ ሌላ መልእክተኛ መጣና ያላቸው ሀብት፣ ንብረት፣ ሁሉ ነገር እንደወደመ ተነገራቸው። ሌላ ሐዘን ሆነ። ምን አለፋችሁ ሁሉ ነገር በአንዴ ተለወጠ። አንድ አይነት ፈተና ተፈተኑ። የሚገርማችሁ ታዲያ አንድ አይነት የተፈተኑት ኢዮብና ሚስቱ ለፈተናው የተለያየ ምላሽ ሰጡ። ኢዮብ ፈተናውን አለፈ፣ ሚስቱ ግን ፈተናውን ወደቀች። ፈተናው አንድ አይነት ነው፣ ነገር ግን የሰጡት ምላሽ የተለያየ ስለሆነ ኢዮብ አለፈ፣ ሚስቱ ግን ወደቀች። ምንድነው ፈተናው? ሁለቱም አንድ ቀን 10 ልጆቻቸውን አጡ። የሚከብድ ፈተና። ሁለቱም ሀብትና ንብረታቸውን በአንድ ቀን አጡ። ቤታቸው በሐዘን በለቅሶ ተመታ። አንድ አይነት ፈተና፣ ነገር ግን የተለያየ ምላሽ ሰጡ። ኢዮብ የሰጠውን ምላሽ ሄደን ስናነብ የኢዮብ መጽሐፍ ምዕራፍ 1 ቁጥር 21 ላይ ምላሹን እናገኛለን። ከዚህ ሁሉ ፈተናና መከራ በኋላ ኢዮብ እንደዚህ ብሎ መለሰ፣ ራቁቴን ከእናቴ ማዕፀን ወጥቻለሁ፣ ራቁቴን ወደዛም መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። የሚገርም ነው። ለመጣበት ፈተና፣ ለመጣበት መከራ፣ በቤቱ ላይ ለደረሰበት ያ ሁላ ውድመት ኢዮብ የሰጠው ምላሽ ይሄ ነው፣ የእግዚአብሔር ስም የተባረከ ይሁን አለ። በዚህ ሁሉ ሁኔታ ውስጥ እግዚአብሔርን አመልካለሁ አለ። የኢዮብ ምላሽ ይሄ ነው። ፈተናውን አለፈ። የሚገርማችሁ ነገር ታዲያ የኢዮብ ሚስት ምላሽ ስናይ የኢዮብ መጽሐፍ ምዕራፍ 2 ቁጥር 9 ላይ ሄደን ስናነብ እንደዚህ ይላል፣ የኢዮብ ሚስት ወደ ኢዮብ መጣችና እንደዚህ አለችው፣ እስካሁን
ፍጹምነትን አልተውክምን አለችው። እስካሁን ፍጹም ነኝ እያልክ ነው። ቅዱስ ቅዱስ እየተጫወትክ ነው። ፍጹም ፍጹም እየተጫወትክ ነው። እግዚአብሔር አለ እያልክ ነው። አሁንም በእግዚአብሔር አሁንም እየታመንክ ነው። ምን ሆነሃል አለችው። ና እግዚአብሔርን ሰድበ ሙት አለችው። አያችሁ፣ የኢዮብ ሚስት ምላሽ ይሄ ነው። እግዚአብሔርን ሰድበን እንሙት። ልጆቻችንን በሞት ተነጥቀናል። ሀብትና ንብረታችን ወድሟል። ታዲያ ከዚህ በኋላ ምን እንጠብቃለን? እግዚአብሔርን ሰድበን እንሙት አለች። ኢዮብን እያመለክን እንሙት አለ። ኢዮብ እግዚአብሔርን እያከበርን እንሙት አለ። ሚስቱ ግን ሰድበን እንሙት አለች። ወገኖቼ ምላሻቸው የተለያየ ነው። ኢዮብ በመለሰው ምላሽ ፈተናውን አለፈ። ለዚህም ስለ ኢዮብ ብዙ ነገር ተጻፈ። እኔና እናንተም ዛሬ ሁላችንም ስለ ኢዮብ የምናወራው ፈተናውን ስላለፈ ነው። የኢዮብ ሚስት የሚገርማችሁ ነገር በኢዮብ መጽሐፍ ውስጥ ብዙ ቦታ አልተጠቀሰችም። ኢዮብ እንደዚህ አለ፣ መለሰላት፣ አንቺ ከሰነፎቹ ሴቶች እንደ አንዲቷ ተናገርሽ አላት። መልካም ነገርን ከእግዚአብሔር ተቀብለናል፣ ክፉውንስ እንዴት አንቀበልም አለ። አያችሁ፣ የኢዮብ ምላሽ ይሄ ነው። የእግዚአብሔር ክብር አለ፣ እግዚአብሔርን ማምለክ አለ፣ ለእግዚአብሔር መገዛት አለ ከማግኘትና ማጣት ጋር አይገናኝም አለ። እግዚአብሔርን ማክበር ከልጆቻችን መኖርና መሞት ጋር አይገናኝም። እግዚአብሔርን ማክበርና ማምለክ ካለን ሀብት መጥፋትና መምጣት ጋር አይገናኝም አለ። ራቁታችንን ነው የመጣ ነው። ራቁታችንን ወደዛ እንመለሳለን። እግዚአብሔር ነው የሰጠን። እግዚአብሔር ሊነሳን ይችላል። የእግዚአብሔር ስም የተባረከ ይሁን አለ። በተለያየ ፈተናና መከራ ውስጥ የምታልፉ ወንድሞቼና እህቶቼ በዓለም ሳላችሁ መከራ አለባችሁ ብሎ ጌታችን ኢየሱስ ክርስቶስ ራሱ ነግሮናል። እንዴት እኔ በጽድቅና በቅድስና እየተመላለሱ እግዚአብሔርን በመፍራት ውስጥ እየኖሩ እንዴት እፈተናለሁ ለምትሉ የኢዮብ መጽሐፍ ትልቅ ትምህርት ነው። ምዕራፍ 1 ገና ሲጀምር እግዚአብሔር ስለ ኢዮብ እንዲህ ብሎ ይመሰክራል። ባሪያዬን ኢዮብን አይተዋል ወይ አለው። ፍጹም ቅን፣ እግዚአብሔርን የሚፈራ ክፋት የሌለበት ሰው አለ። ይሄ ቅን የሆነ ክፋት የሌለበት ምንም ተንኮል የሌለበት በጽድቅና በቅድስና የሚመላለስ እግዚአብሔርን የሚፈራ ኢዮብ በዚህ ሁላ ፈተና ውስጥ አለፈ። እንደውም ንብረቱን ልጆቹን ብቻ አይደለም ሰይጣን ሄዶ ወደ እግዚአብሔር ይሄማ አለ ንብረቱንም ልጆቹንም ሁሉንም ቢያጣቆ ከሱ ውጪ ነው፣ እሱን በቁስል ቢመታ ይሰርባል አለ። ኢዮብ ግን ሀብቱ ላይ ንብረቱ ላይ ልጆቹ ላይ ብቻ አይደለም የታገሰው፣ በቁስልም ሲመታ እስከሚሞት ድረስ በእግዚአብሔር ፊት በትዕግስት እግዚአብሔርን እያመለከና እያከበረ ለመኖር ቆረጠ። መኖርም መሞትም እግዚአብሔርን እያመለኩ ነው አለ ኢዮብ። ሚስቱ ግን ሰድበን እንሙት አለች። ወገኖቼ በጽድቅና በቅድስና ውስጥ እየተመላለሳችሁ ነው። እግዚአብሔርን በመፍራት ውስጥ እየኖራችሁ ነው። እውነት ነው። ነገር ግን አንዳንድ ጊዜ በፈተናና በመከራ ውስጥ ደግሞ ታልፋላችሁ። ምክንያቱም በምድር ላይ ስንኖር መከራ ስላለብን፣ ፈተና ስላለብን። ሁሉም ፈተናዎች፣ ሁሉም መከራዎች ከሰይጣን አይደለም። አንዳንድ ጊዜ እግዚአብሔር በፈተናና በመከራ ውስጥ ሊሰራን ሲፈልግ በፈተናና በመከራ ውስጥ እንድናልፍ ያደርገናል። ግን የምስራች አለ። እግዚአብሔር በፈተናና በመከራ ውስጥ ስናልፍ ሁል ጊዜ ከኛ ጋር ነው። ኢዮብ እንደዚህ አለ። ምዕራፍ 23 ቁጥር 10 ላይ እንደዚህ አለ ኢዮብ፣ የሚሄድበትን መንገድ ያውቃል አለ፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ አለ። አያችሁ፣ እግዚአብሔር አለ እታገሳለሁ፣ እስከ መጨረሻው ጸናለሁ። ምክንያቴ ደግሞ በዚህ ፈተናና መከራ ውስጥ ሳልፍ እግዚአብሔር ከኔ ጋር ነው አለ። ይፈትነኛል አለ፣ እንደ ወርቅ እወጣለሁ አለ። ብቻ ከእግዚአብሔር ጋር ሆነ በቅድስናና በጽድቅ እየተመላለስ እግዚአብሔርን በመፍራት ውስጥ እየኖር፣ ነገር ግን የተለያየ ፈተና፣ ሰልፍ፣ መከራ ውስጥ እያለፍክ ያለ ወንድሜ ወይ እህቴ የምስራች አለኝ። እግዚአብሔር ከናንተ ጋር ነው። እግዚአብሔር ከናንተ ጋር ስለሆነ ደግሞ ኢዮብ እንዳለው ትፈትነኛለህ እንደ ወርቅ እወጣለሁ እንዳለው ፈተናው የሚገላችሁ አይደለም። ፈተናው የሚያጠፋችሁ አይደለም። በዚህ ፈተናና መከራ ውስጥ እየተሰራችሁ እንደ ወርቅ የምትወጡበት ነው። ወርቅ አብሮት ያለ ባዕድ ነገር በእሳት ውስጥ ሲያልፍ
ቴምፕሬቸሩን መቋቋም አይችሉም። ሌላው እዛ አመድ ሆኖ ይቀራል። ወርቅ ብቻውን ግን ወርቅ ሆኖ ይወጣል። አንዳንድ ፈተናና መከራ እላያችሁ ላይ ያለ፣ በዙሪያችሁ ላይ ያለ የማይመቹ ነገሮችን ከእናንተ ላይ የሚያቀልጡ ናቸው። እናንተን እንደ ወርቅ እንደተወደደ መዓዛ በእግዚአብሔር ፊት የሚያቀርባችሁ፣ የሚያከብራችሁ፣ ከፍ ከፍ የሚያደርጋችሁ እንጂ የሚያጠፋችሁ አይደለም። ስለዚህ ወገኖቼ ያዕቆብ እንደዚህ አለ። ለትዕግስት ምሳሌ አንዱ የማገኘው ኢዮብን ነው አለ። ስለዚህም እንደዚህ አለ፣ በትዕግስት የሚጸኑትን ብፁዓን እንላቸዋለን አለ። ወንድሞቼና እህቶቼ በተለያየ ፈተናና መከራ ውስጥ እያለፋችሁ ያላችሁ እግዚአብሔር ከእናንተ ጋር ነው። ፈተናው መከራው ያልፋል። እንኳን የእናንተ መከራና ፈተና አይደለም፣ ሰማይና ምድር ያልፋል። እግዚአብሔር ከእናንተ ጋር ነው። እውነት ነው። የፈተናና የመከራ ቀን ሌሊቱ ራሱ ይረዝማል፣ ቀኑ ይረዝማል። ግን የምስራች አለኝ፣ እግዚአብሔር ከእናንተ ጋር ነው። የሚረዳችሁ፣ የሚደግፋችሁ፣ በመከራ ውስጥ ከእናንተ ጋር ሆኖ የሚያሳልፋችሁ፣ በረግረጉ ስፍራ የሚሸከማችሁ፣ ጨለማ በሆነበት ብርሃን የሚሆንላችሁ እግዚአብሔር ከእናንተ ጋር ነው። ኢዮብ ይሄ ስለገባው በፈተና ውስጥ እስከ መጨረሻው በትዕግስት ጸና። አንዳንድ ጊዜ ትንሹን እንታገስና ያው ሲጨምር በቃ ትተነው እንሄዳለን። ወንድሞቼ እንደዛ አይደለም። እስከ መጨረሻው የጸና በትዕግስቱ ብፁዕ ይሆናል። እንደ ኢዮብ ሚስት አናጉረመርምም። እንደ ኢዮብ ሚስት በመከራና በፈተና ውስጥ በእግዚአብሔር ላይ ኃይለ ቃል አናወጣም። እንደ ኢዮብ በፈተናችን በመከራችን ውስጥ ለእግዚአብሔር እንታመናለን። እግዚአብሔርን እያመለክን እንኖራለን። እስከ መጨረሻው ብንኖር ብንሞት በፈተናና በመከራ በሰልፍ መካከል ለእግዚአብሔር እንታመናለን። የኢዮብ ሕይወት ይሄ ነው። ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 16 ላይ ከሲላስ ጋር በፊልጵስዩስ እስር ቤት እንደምታውቁት ቀኑን ተደብድቦ ሌሊት እስር ቤት ተጣሉና ታስረዋል። ነገር ግን እያመለኩ ነበር። ለምን ከተባለ አምልኳቸው ቤተ መቅደስ ብቻ አይደለም፣ አምልኳቸው በአደባባይ ላይ ብቻ አይደለም፣ አምልኳቸው በወህኒ ቤት በዛ በመከራና በስቃይ ውስጥም ይቀጥላል። ምክንያቱም ለነ ጳውሎስ አምልኮ ማለት አደባባይ ላይ ሲደሰቱ ብቻ አይደለም፣ በመከራ በእስር ውስጥም አምልኳቸው ይቀጥላል። ለእግዚአብሔር ያላቸው ክብር ይቀጥላል። ወንድሞቼና እህቶቼ በተለያየ መከራና ሰልፍ ውስጥ እያለፋችሁ ያላችሁ አምልኳችሁን አታስነኩ። ለእግዚአብሔር ያላችሁን ክብር አታስነኩ። እግዚአብሔርን ያዙት። ከመከራ በኋላ በኢዮብ ታሪክ ውስጥ እንዳየነው የኢዮብን ሕይወት መጀመሪያ ካለው በእጥፍ እግዚአብሔር ባረከው ይላል። እግዚአብሔር ከመከራና ከፈተና በኋላ የድል የበረከት ሕይወት ያኖራቸዋል። እግዚአብሔር ከእናንተ ጋር ነው። እኛ እንደ ኢዮብ በመከራና በፈተና ውስጥ እግዚአብሔርን እያመለክ እያከበርን የምንኖር የኢዮብ ልጆች ነን። ተባረኩ።